ምንም ሳከፍቱ ይዘለት ሄደነው እኮ ተመልሼ አልመጣም እኮ ነው ያለችው ዳግመኛ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። አብርሃም ምን ገጥሞት ነው እንደዚህ ጋቢ ለባብሶ ምናምን ገመምተኛ ሆኖ ታሞ ሆስፒታሉ ላይ ሄድ እያሉ እስከ መናገር ድረስ ያደረሳቸው? ምን ገጥሞት ነው? ቤተሰብ አንድ ቀን አይደለ እንዴ በመሃል የተፈጠረው? እንግዲህ ሩታ አገኘችው፣ አወራችው፣ ነገሮች ስላልሆኑ እቤት ድረስ መታ ጥላው ሄደች አይደለ? እና አሁን ላይ ምንድነው እንደዚህ ገመምተኛ ያደረገው በአንድ ጊዜ? ግራ አላላችሁም እንደኔ ቤተሰብ? ኧረ አብርሽ ያስቃል የምር። ያንተ ነገር በጣም ተካበደ። በዛ ላይ ደግሞ ሆስፒታል ሄድ የሚያስብል ነገር ምን ተፈጠረ? ሲጀመር ምንን አመመክ በአንድ ጊዜ ማለት ነው? እና ከዚህ በፊት ሩታ ከአንድም ስንት ወጣ ታውቃለች። በዚህ ልክ አይተንክ አናውቅም። ይሄ ትንሽ ተካበደ ማለት ነው። ድሮ ከምናውቀው ከአብርሃም የሆነ ከላይፍ ውስጥ ይሄ ማንነቱ የለም እኛ እስከምናውቀውና የሌለን ያካበዳችሁት። በዛ ላይ እነሱ ሐኪም ቤት ሂድ ምናምን ሲሉት በጣም ነው ያሳቀኝ። እግዚአብሔርን እንዴ ምንድነው በዚህ ልክ? ያው እሷ በመሄዷ መናደድህን እናውቃለን። ከዛ ባለፈ ግን ጋቢ የሚያስለብስ ሐኪም ቤት ድረስ ሄድ የሚያስብል ነገር እኔ ምንም ሊገባኝ አልቻለም። ከዛ ባለፈ ቤተሰብ በቀደም እንግዲህ ከሩታ ጋራ ሲነጋገሩ እሷ ከመምጣቷ በፊት መግቢያ ሰርቶ ነበረ። ታስታውሳላችሁ አይደለ? ለምናታለው፣ ነግራታለው፣ እምቢ የምትለኝ ከሆነ ረግጣ የምትሄድ ከሆነ ቤቱ ተመልሳ እንድትመጣ አልፈቅድላትም ወደዚህ ቤት ሲል ነበረ። ስለዚህ ሩታ ደግሞ ይሄንን ነገር አድምጠዋለች ከዚህ ከቀጥሎ ካለው ቪዲዮአቸው በኋላ ማለት ነው። እናም ይሄ ነገር ይበልጥ እንድታመር እንደሚያደርጋት እኔም ገብቶኛል ማለት ነው። እናም አልመለስም ብላ ደብዳቤ ላከችለት። ስልክ መደወል አያስፈልግም፣ በጽሁፍ እንደ ድሮ ትዝታን በፖስታ ልክ የላሃለው እንደሚሉት እንደ እናቶቻችን አባቶቻችን ዘመን። እናም እንግዲህ ደግሞ ከዛም በላይ ደግሞ ሩታይት ነው ያለችው። ይሄን ነገር እስቲ ግምት የሚያቅሰው ካለ ይገምት ማለት ነው። መቼስ ለግምት አንደኛ ነን። ሩታ ያለችበት ቦታ ለምንድን ነው አብርሃም ቢያየው የበለጠ ችግር ይፈጠራል እንዲል ያደረገው አቤላ ማለት ነው። ይሄን ቦታ ባሳይክ ካልሄድኩ እያለ ሲያስቸግረው ይሄን ቦታ ባሳይክ ይበልጥ ችግር ይፈጠራል ሲለው ነበርና ሩታ የት ነው ሄደችው? ቤተሰብ ነገሩ ትንሽ ግራ አላላችሁ? ሩታ የት ብታርፍ ነው ይሄን ያክል አብርሃም ቢያይ ሊናደድበት የሚችለው? የት ብትሄድ ነው? አብርሃም የማይፈልገው ቦታ የት ነው? እና የራሱን ቆቅልሽ ሆኖብናል ለኛም ማለት ነው። ቤተሰብ እንግዲህ አቤል ብቻ ነው ይሄን ነገር የሚያውቀው። በነገራችን ላይ ሩታ ማለት ነው ለአቤል ስትነግረው ያው አቤል ለአብርሽ እንደማይነግረው እርግጠኛ ሆና ነው እሷ። ከዛም ባለፈ ደግሞ ማለት ነው አቤላ ሩታ የማይሆን ቦታ ውስጥ ቁጭ ብላ ከሆነ የማይሆን ቦታ ውስጥ ሆና ከሆነ በእርግጠኝነት እያወቀ ዝም ይላታል ብዬ አላስብም በፍጹም። ምክንያቱም የማይሆን ነገር ውስጥ እንድትገባ የማይሆን ነገር አብርሽን የሚያናድደው ነገር እንድትሰራ አይፈልግም እሱ በራሱ በኩልና እኔ እስከምረዳው እኔ ያለችበት ቦታ ነው ከምንም በላይ እንደ ሰስፔንስ ያረገኝ ቤተሰብዬ ማለት ነው። እና አብርሽ ጉዝጉዘ እንደዚህ አባባ መስለ መመሰል ጥሩ ነበረ። ግን እንደዚህ ታማሚ ገመምተኛ ልክ በቃ ኦፕሬሽን የተደረከ ነው የምትመስለውና እንዲህ መሆን ካረለም ላንተ የሚያዋጣ ካልሄድኩ ትምጣ የምትለው ምንድነው? የጎደሉ ነገሮች ብዙ ነገሮች ይጎላሉ። በእርግጥ ሴት ልጅ ከቤት ስትርቅ ሁሉ ጫና እሷ ላይ አይደለም የሚዘፈዘፈው። የቤት ውስጥ ምግብ ማብሰል፣ ማጽዳቱ፣ ያባወራውን ካልሲ ማጠቡ፣ ቢልብሱ ማጠቡ፣ ይሄ ሁሉ ነገር እንግዲህ የለም። አሁን አብርሽ ሁሉ ነገር ወድቆበታል ማለት ነው። ስለዚህ አንተ እሷ የምትፈልገው ቤት ውስጥ ለቤት ውስጥነት ብቻ ከሆነ ተሳስተካል። እሷ መቼም አትመለስም በዚያ አመለካከትክ። መሆን ያለበትን ነገር ቀድማ እየነገረችክ ነው። ኦዲየንሶችም እየነገሩክ ነው። መጀመሪያ ሩታ የምትጠላቸውን 4 ነገሮች ስትነግረህ ነበረ። ቪዲዮዋን ተመልሰህ አዳምጠው ባለፈው በሰራችሁ ቪዲዮ ላይ። ስለዚህ እነዚህ ነገሮች አርገፍ አርገክ ከህይወትክ አስወጥተህ አዲስ ሰው ሆነ ሩታ እንደ ባልና እንደ ሚስት በቃ ሰው ደስ የሚያሰኝ ትዳር ህይወት የለም። እንደዛ መኖር ስለምትፈልግ ነው ልጅቷ ያመረረችው።
ብትሄድም አንተ ተለውጠህ ተስተካክለ ካላገኘችም ትሰራላታለህ። በዛ ላይ እርጉዝ በነበረች ወቅቶች ሁሉ ማለት ነው የለህም ቤት ውስጥ እያለች ነበር፣ አይቀመጥም እያለች ነበር። ስለዚህ የሁሉ ችግር ምንድነው? ስራ አይደለም በእርግጠኝነት ማለት እንዲህ ቢሮ ለምትመጣበት ነገር ያለ አይመስለኝም። ስለዚህ አንተ ዝም ብለህ ተነስተህ ብንትላለህ፣ ተነስተህ ቡታጅራ፣ ተነስተህ እንደዚህ አይነት ባህሪዎችን ካልተውክ ከባክግራውንድ ከነበሩ የድሮ ኤክሶች ጋር ያለ አቀራረብ ስነ ስርዓት ያለው ካልሆነ ሰው አብርሃም ስነ ስርዓት አለው በእንዲህ አይነት ነገር ላይ ሲሪየስ ነው ብሎ እንዲመሰክርልህ ካራረክ ሩታ ጌጥ ነች ወይ ገብታ የምትቀመጠው? እሷም አትፈልገውም። ትክክል ነች እኮ ሩታ። እስካሁን እኔ ተሳሳተች የምለው ቦታ የለም። እና ደግሞ በቃ ሩታ ተመለሽ የምትሉ ሰዎች ምን ሆናችኋል? መመለሷ እኮ አይደለም አሁን ችግር የሆነው እሱ ጋር ያለ የአስተሳሰብ የአካሄድ የቤት ውስጥ ያለው ሁሉ ነገሩ በቃ እሷ ማትፈልጋቸው በጣም ብዙ መጥፎ ነገሮች ስላሉ እነዛን እንዲያስወግድ ነው የፈለገችው። ጊዜ የሰጠችው ያለችው ለዚህ ነው። እሱ ግን ጋቢውን ለብሶ ቁጭ ብሏል። ወይ እንትናማ ኤፍሬምማ ማለት ነው ተናዶ ምን ያህል ተዘፈዘፋለህ ቪዲዮ ላይ ሰምታችሁታል። ምን ትዘፈዘፋለህ ተነስ እያለው ነበርና እንግዲህ እንዲህ መሆኑ ያዋጣ ማለት እንዲህ መሆንክ ሩታን ወደ ቤት ይመልሳታል ማለት አይደለም። አብርሽ ለመቀየር ብትወስን ነው የሚሻልክ። ሩታ ከኔ ያልፈለገችው ነገሮች ምን ናቸው? እንዴ የምትወዳት ሚስትክ እስከሆነች ድረስ እንዴት እሷ የማትፈልገውን ነገር ለመተው አንተ ራስህ ሬዲ አታረግም? በዛ ላይ ደግሞ ማለት ነው ይቅርታ አሰጣጥህ በራሱ የለበጣ ነው። በቀደምታ ይቅርታ እንደዚህ አይደለም። ይቅርታ ከልብ ሲሆን ያስታውቃል። አብርሽ ገጽታ ምንህ ነገር ሁሉ ነገር ላይ ያስታውቃል ስትል ነበረ። ሌሎችም ሲያዩብክ የነበረው ነገር ነበር። ብቻ እኛ አብርሽን የመከርነው ምክር አንድ ራሱን የቻለ ትልቅ ትምህርት ቤት ይሰራል ማለት ነው። ቤተሰብ እኛ እኮ ችግራችን የራሳችን ችግር አይታየንም፣ የሰው ችግር ግን ሲታየን አቤት አንቻልም ማለት ነው። እናም እንግዲህ አብርሃም እንዲህ መሆንክ አያዋጣህም። ምን ማድረግ እንዳለብህ ሺ ጊዜ እኛም ነግረናል። እኛ ብቻ ሳትሆን ሩታም ነግረሃለች። አንተ ይሄን ያህል ሕፃን ልጅ አይደለክም ይሄን ነገሮችን ማስተካከል የሚያቀተክ። ስለዚህ ትዳር ውስጥ የሚያስፈልጉ ነገሮች ምን እንደሆኑ ምን አይነት አባወራ መሆን እንዳለብህ ይሄን ያህል ታጠዋለ ብዬ አላስብም። እንዴ በጣም እኮ የሚገርም ነገር ነው። እናም ቤተሰብዬ ደግሞ በሌላም በኩል እነዚህ አስቂኞች ማለት ነው እነሱ ኮሜዲ እየሰሩ ነው። ሲጀመር ማነው አንድ ቤት ትላንትና ወዲያ ዳዋ የሚባል ቤት ነግሬያችኋለሁ አይደለ? አብርሽ አስረግዞኛል ብላ የመጣች ልጅ ነበረችና አሁን ላይ ደግሞ ማለት ነው የአብርሽና የሩታን ፎቶ ቆርጠው አውጥተው ማለት ነው አብርሽ ያለበት እሷ ከኋላ የሷን ፎቶ አስገብታ አንድ ላይ የሚመስል ታምኔል ለጥፋ መታለች። እቺ ጉደኛ ማለት ነው። እና እነሱ እየተጫወቱ ያላገጡ ልክ ማንች ነፂ ያደረገችው ነው ያደረገች ያለችው ተመሳሳይ ኮፒ ፔስት ማለት ነው። እሷ ስታረግ የነበረውን አክሽን ጋቢዋ ማን ፎጣ ለብሳ ነው ሶፋ ላይ ቁጭ ብላ ሁላ የነበረው ስታወራ የነበረው። እነሱ ግልጽ ነው በቃ ለማደግ ለመለወጥ በዚህ መልኩ ሞክር ብለው ነው በዚህ የመጡት እንጂ እውነት እንዳልሆነ ይሄን በደንብ ነው የሚያስታውቀው። እነሱ ያስቃሉ ዝም ብሎ ገብቶ ለመዝናናት ካልሆነ እውነት የሆነ ነገር ውስጥ የለውም። አሳማኝ የነበረው የነጻነት ነው። የነጻነትና የአብርሽ ላይፍ የበፊት የነበረው ነገር የሚያሳምን በጣም ብዙ ነገር ውስጥ አለ። ከዛ ባለፈ ግን ተቀደማችሁ፣ የምሬን ነው ቀደመቻችሁ። ነፂ አጥፊዋ እሷ ነበረች ሲጀመር። የሚደንቀው ነገር ግን ተሽላ ተገኝታ ከጥፋት የተመለሰች ፈጣኗ እሷ ሆና ተገኝታለች። እኔ ግርም የሚለኝ ማለት ነው እነ ጓደኞቹ አብርሃምን ሐኪም ቤት ሂድ ልክ አይደለም ሐኪም ቤት እንደዚህ የምትሉት ልጁ ሆድቃው አልታመመ ሌላ ችግር አልደረሰበት ለምን ከሚስት ጋራ ወደ ጸበል ወደ ገዳም ሂዱ ብላችሁ አመክሩትም? አንድ ጓደኛ እንደዚህ የሚመክር የለም ከመሃላቸው ወላ እኔ ቤተሰብ ራሱ እንደዚህ ብሎ ሲመክራቸው አላየውም እና ግርም ይለኛል። እንደዚህ አይነት ህይወት እኮ የሆነ መንፈሳዊ የሆነ ነገር ጉዳት ላይ ሲሆን እግዚአብሔር ወደ መንገዱ እንዲመራ ምክንያቶች ሲያመቻችልህ እንኳን አልታይልሃልና አንዳንዴ አልታያችሁም እናንተ ይሄን ነገር ማድረግ እንደዚህ ዝም ብላችሁ ሰላለም በቃ ስትንቧቸሩ መኖር ነው። ከተመቻችሁ ቀጥሉበት።
እና ተበልጣችኋል ለማለት ፈልጌ ነው። ነፂ የሄደችበት መንገድ ትክክለኛ እሷን ወደ ሰላማዊ ወደ ነፃነት መንገድ የሚወስዳት መንገድ ነው። ተመልሳ መታ ድጋሚ አብርሽ ውስጥ ችግር ልፍጠር ካለች ነው እንጂ ጉድ የሚያስብለው አሁን ላይ ራሷን ከዚህ አግልላ ወደ ገዳም መሄዷ እጅግ በጣም መልካም ነገር ነውና ለና አብርሃምም እስቲ ይሄ ነገር እንደው ይብራላቸው ነው የምለው፣ ሌላ ምንም አይደለም። ቤተሰብ ቸር ቆዩልኝ። እንግዲህ በሌላ ቪዲዮ እንገናኝ።